ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ዕለተ ቅዳሜ ረፋድ ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጦሩ ሙሉ በሙሉ ከትግራይ ለቆ ወጣ የሚባለው ጉዳይ አዲስ መነጋገሪያ አጀንዳን ከፍቷል። በዚሁ ዙሪያ በትግራይ በኩል የተባለ ነገር አለ። ጥንቅራችን በዕለቱ ከያዛቸው መረጃዎች መካከል ነው። በኦሮሚያ ክልል አዲስ ውጊያ ገርሽቷል። ውጊያውን ተከትሎ የስልክ አገልግሎቶች የተቋረጠባቸውና እንቅስቃሴ ገደብ የተጣለባቸው አካባቢዎች ስለመኖራቸው ተሰምቷል። መረጃውን እናደርሳለን። ህወሓት ከኤርትራ ጋር ግንኙነት ለማድረግ ፈቃድ አያስፈልገንም ብሏል። የህወሓት ከፍተኛ አመራሩ በዚህ ጉዳይ ማብራሪያ ሰጥቷል። መረጃው የጥንቅራችን አካል ነው። ትራምፕ ከአውሮፓ ህብረት ጋር የተጀመረው የድርድር ሂደት የትም ሊደርስ አልቻለም ብለዋል። ትራምፕ ከቀጣይ ወር መጀመሪያ አንስቶ አስቀድመው ጥለውት ከነበረው ታሪፍ እጥፍ 50% ታሪፍ ሊጥሉ መሆናቸው ተሰምቷል። መረጃው ዝርዝር አለው። ኤርትራ ዛሬ በዓል ላይ ናት። የሀገሪቱ 34ኛ ዓመት የሀገርነት ምስረታ ዕለት ነው። የፕሬዝዳንት ኢሳያስ ንግግር ይጠበቃል። ጥንቅራችን አጠር አድርጎ ከያዛቸው መረጃዎች መካከል ነው። ሞቃዲሾ ከባድ ጭንቀት ውስጥ ወድቃለች። አልሸባብ የሶማሊያን ዋና ከተማ ከበባ ውስጥ አስገብቷል። የሶማሊያ ጦርና አልሸባብ እጅግ ከባድ ፍልሚያ እያደረጉ ሲሆን አልሸባብ ዋና መንገዶችን በመቆጣጠር ከተማዋን አስጨንቋል። በዚህ ምክንያት የፕሬዝዳንት ሐሰን ሼክ መሐመድ መንግስት ከባድ አደጋ ውስጥ መግባቱ ተነግሯል። ዝርዝር መረጃውን እንመለስበታለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እናምራ። በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆኖ ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድሞ ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታ ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ። ጦሩ ከትግራይ ነቅሎ ወጣ። ጦሩ ትግራይን ለቆ ወጣ የሚለው መረጃ በስፋት ሲሰራጭ ቆይቷል። በዚህ ጉዳይ ራሴን ማጣራት አድርጌያለሁ ያለው ድምጽ ወያኔ ደግሞ ያለው ነገር አለ። ይሄው መረጃ በኤርትራ ጦር ቁጥጥር ስር ያሉትን ዛላምበሳን፣ ኢሮብን እና ጉሎ መከዳን አካባቢዎች የሚመለከት ነው። ከነዚህ ግጭቶችና የኤርትራ ጦር እንቅስቃሴ ጋር በተያያዘ መረጃዎች በስፋት ሲሰራጩ ከርመዋል። በዚህም በሰሞኑ አብዝተው ሲሰራጩ ከታዩት መረጃዎች ጋር በተያያዘም በትግራይ ኤርትራ ጦር ጉዳይ በስፋት እያነጋገረ ይገኛል። የትግራዩን የ2 ዓመታት ጦርነት ተከትሎ በትግራይ የተወሰኑ ግዛቶችን እንደተቆጣጠረ የቀረው የኤርትራ ጦር በተለይም ደግሞ የኢሮብ፣ ጉሎ መከዳና ዛላምበሳ የሚባሉትን የትግራይ ምስራቃዊ ግዛቶች እንዲሁም አወዛጋቢዋን ባድመን ሳይቀር በእጁ አስገብቶ ይገኛል። ጦሩ በጥልቀት ገብቶ የኢትዮጵያን ግዛት ቢቆጣጠርም እስከዛ ነው ሊባል የሚችል መፍትሄ ሊገኝ አልቻለም። የኤርትራ ጦር ከተቆጣጠራቸው የኢትዮጵያ ግዛቶች ለቆ እንዲወጣ በአሜሪካና ሌሎች ሀገራት ጭምር ተደጋጋሚ ማሳሰቢያ ቢሰጥም ዛሬም ድረስ የታየ ለውጥ የለም። ሰሞኑን በትግራይ ትኩረታቸውን አድርገው የሚሰሩ የተለያዩ የማህበራዊ ሚዲያዎች የኤርትራ ጦር ከተቆጣጠራቸው የትግራይ ምስራቃዊ ግዛቶች ለቆ የወጣ መሆኑን ቢገልጹም ድምጽ ወያኔ አካሂጃለሁ ባለው ማጣራት መረጃው ፈጽሞ ሐሰት ነው ብሏል። አካባቢውን ለቆ የወጣ ምንም አይነት የኤርትራ ጦር እንደሌለ አረጋግጫለሁ ሲልም አስታውቋል። የተሰራጩት መረጃዎች የኤርትራ ጦር ከኢሮብ፣ ጉሎ መከዳ፣ ዛላምበሳና ሌሎች አካባቢዎች ለቆ እንደወጣ ተደርጎ የሚያመላክቱ መሆናቸውን ተረድቻለሁ ያለው ድምጽ ወያኔ መረጃው ሐሰትና ያልተረጋገጠ ነው። የኤርትራ ጦር ለቋቸው ወጣ በተባሉት አካባቢዎች ያለው ቁጥጥር ከቀደመው ጊዜ የተለየ አይደለም ሲል አስታውቋል። ጦሩ በተቆጣጠራቸው አካባቢዎች ኬላዎችን ሳይቀር ያቋቋመ ሲሆን ከሰሞኑ የወጡት መረጃዎች ደግሞ እነዚሁ ኬላዎች እንዲከፈቱ የተደረጉ መሆኑን ነው። ኬላዎቹ የተከፈቱት በኤርትራ ጦር አማካይነት መሆኑ ታውቋል። ይህም የኬላዎች መከፈት ከፌዴራሉ መንግስት ጋር የሚያገናኝ ሆኖ አልታየም። አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት መሰረት ከኢትዮጵያ ጎረቤት ሀገራት ጋር ያለውን ድንበር የመጠበቅ የመክፈትም ሆነ የመዝጋት ኃላፊነቱና ስልጣን ያለው የፌዴራሉ መንግስት ነው። ሆኖም ይህ ባልሆነበት ሁኔታ ግን የኤርትራ ጦር በኢትዮጵያ ግዛት ውስጥ ገብቶ የራሱን ኬላ ከማቋቋም ባለፈ በዚያው በትግራይ አቅጣጫ ኬላዎችን እየከፈተና እየዘጋም ነው። ከሰሞኑ የኬላዎቹ መከፈት ጋር በተያያዘ በዚሁ የትግራይና የኤርትራ አቅጣጫ እንቅስቃሴዎች በርከት ብለው መታየታቸው የተነገረ ሲሆን ይህንኑ ነጻ የመሰልን እንቅስቃሴ የተመለከቱ አንዳንድ ሰዎች የኤርትራ ጦር ከያዛቸው አካባቢዎች ለቆ ወጥቷል በማለት በተለያዩ ማህበራዊ ሚዲያዎች መረጃዎችን ያሰራጩ ሲሆን
ድምጽ ወያኔ በአካባቢው ያሉ ሰዎች እንደቡያ ያነጋግሬያለሁ በማለት ባሰራጨው መረጃ ደግሞ የኤርትራ ጦር ከያዛቸው አካባቢዎች ፈጽሞ አልወጣም፣ የሆነው ነገር የኬላ መከፈት ብቻ ነው ሲል አስታውቋል። ከኢትዮ ኤርትራ የ1990ዎቹ የድንበር ጦርነት ጋር በተያያዘ የሁለቱ ሀገራት ድንበር ለሁለት አስርት ዓመታት ጊዜያት ያህል ተዘግቶ የቆየ ሲሆን መልሶ እንዲከፈት የተደረገው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ነው። በመጨረሻም የትግራይ ጦርነት ከመፈንዳቱ ጥቂት ቀደም ብሎ ድንበሩ መልሶ የተዘጋ ሲሆን አሁን ደግሞ ኬላዎች እንዲከፈቱ መደረጉን የድምጽ ወያኔ ዘገባ አመልክቷል። የፌዴራሉ መንግስት እየተቆጣጠራቸው ባልሆኑት እነዚህ የኢትዮ ኤርትራ የድንበር አካባቢዎች በእርግጥ እየተከናወነ ያለው ምንድነው የሚለው ጉዳይ አሁንም በበርካቶች ጥያቄ ሆኖ እየተነሳ ነው። የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ በአካባቢው ህገወጥ የወርቅ ንግድ፣ የሰዎች ዝውውርና አፈናም ጭምር የተስፋፋ መሆኑን ገልጸው የነበረ መሆኑ የሚታወስ ነው። በአሁኑ ሰዓት ምንም ከማለት ተቆጥበው ድምጻቸውን ያጠፉት የቀድሞ የትግራይ ጊዜያዊ አስተዳደሩ የአቶ ጌታቸው ምክትል ጀነራል ጻድቃን ገብረትንሳኤም ከትግራይ የሚወጣው ወርቅ በህገወጥ መልኩ ወደ ኤርትራ የሚጓጓዝ መሆኑን ገልጸው ነበር። ሆኖም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለዚሁ የጀነራል ጻድቃን መረጃ የቁጣ ምላሽን የሰጡበት ሁኔታ ታይቷል። በኢትዮጵያ ህገ መንግስት መሰረት የፌዴራሉ መንግስት የማይቆጣጠረው የኤርትራና የትግራይ ኃይሎች ግንኙነት በመጨረሻ አደጋ ሊያስከትል ይችላል የሚሉ ስጋቶች ደጋግመው እየተደመጡ ይገኛሉ። አቶ ጌታቸው ረዳን በመተካት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ በአዲስ አበባ ስልጣን ርክክብ ሲያደርጉ የትግራይ ክልል አካታች የጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ባለ 10 ነጥብ ሰነድን እንዲፈርሙ ተደርገዋል። በዚሁ ሰነድ 5ኛው ቁጥር ላይ ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነትና እንቅስቃሴዎች እንዲቆም ማድረግ የሚለው ይገኝበታል። ይህም ቀደም ብሎ ከኤርትራ ጋር ተፈጥሯል የሚባለውን ከፌዴራሉ መንግስት እውቅና ውጭ የሆነውን የትግራይ ኃይሎች ግንኙነት የሚመለከት መሆኑን አመላካች ነው ሲባልም ቆይቷል። ወደ ቀጣይ መረጃ አለፍን። የኦሮሚያው አዲስ ውጊያ። በኦሮሚያ ክልል አዲስ ውጊያ ያገረሸ መሆኑን የሚያመለክት አንድ መረጃ ወጥቷል። ከዚሁ ጋር በተያያዘም የስልክ አገልግሎቶች የተቋረጠባቸው አካባቢዎች ስለመኖራቸው ተሰምቷል። በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን በአቤ ደንጎሮ፣ አሙሩ፣ ጃርደጋ ጃርቴና ሆሮ ቡሉቅ ወረዳዎች የኔትወርክ አገልግሎት ከሐሙስ ግንቦት 14 ቀን 2016 ዓ.ም ጀምሮ ሙሉ ለሙሉ መቋረጡን ዋዜማ በትላንትናው ዕለት ባሰራጨው ዘገባ አመልክቷል። በወረዳዎቹ ኔትወርክ የተቋረጠው መንግስት ከሰሞኑ በኦሮሞ ነጻነት ሰራዊት ላይ ልዩ የማጥቃት ዘመቻ ለማድረግ ማቀዱን ተከትሎ እንደሆነ ምንጮች ገልጸውልኛል ሲል ዘገባው ጠቁሟል። ሰሞኑን በርካታ የመከላከያ ሰራዊት አባላት ወደ ወረዳዎቹ እንደገቡና ይህንኑ ተከትሎ በተሽከርካሪዎችና በሰዎች ላይ የተጣሉ ገደቦች ይበልጥ ጠብቀው ከምሽት 1 ሰዓት በኋላ እንቅስቃሴ እንደተከተለ ነዋሪዎች ተናግረዋል። በተመሳሳይ በምስራቅ አርሲ ዞን ሲርካ ወረዳ ሰሞኑን በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከፍተኛ ግጭት እየተካሄደ መሆኑን ለማወቅ ተችሏል። በተለይ በሶጂ ሳዴ ቀበሌ ሐሙስ ንጋት ላይ ከፍተኛ የተኩስ ልውውጥ ሲደረግ እንደነበር ነዋሪዎች ለዋዜማ ተናግረዋል። በመርቲ ወረዳ ደንበቃ ቀበሌም በተመሳሳይ ሐሙስ ሌሊት ቡድኑ የመንግስት የጸጥታ ኃይሎች በሰፈሩበት ቦታ ላይ ድንገተኛ ጥቃት እንደፈጸመና ይህንኑ ተከትሎ ውጥረት እንደሰፈነ የአካባቢው ነዋሪዎች ገልጸዋል። በኦሮሚያ ክልል የውጊያዎች መረጃ የተሰማው የድርድር ሂደቱ እንዲቀጥል አሜሪካ በይፋ መግለጫ በጠየቀችበት ነው። በትላንትናው ዕለት የኦሮሞ ነጻነት ሰራዊት የኦሮሚያው ግጭት እንዲያበቃ የሰላም ድርድሩን እንዲቀጥል በትጥቅ ትግል ስም የሚካሄድ ህገወጥነት እንዲያበቃ አምባሳደሩ እርቪን ማሲንጋ ጠይቀዋል። በሌላ በኩል በመንግስትና በኦነግ መካከል ከዚህ ቀደም 2 ጊዜ ያክል ድርድር ተካሂዶ ያለ ስምምነት መጠናቀቁ ይታወቃል። በመንግስትና በኦሮሞ ነጻነት ሰራዊት ኦነግ ሸኔ መካከል ለመጨረሻ ጊዜ በተካሄደውና ለ2 ሳምንታት በቆየው የሰላም ድርድር ያለ ውጤት መበተኑ መገለጹ አይዘነጋም። መንግስት ለድርድሩ መክሸፍ ተጨባጭ የድርድር አጀንዳ አላቀረበም ያለውን ቡድኑን ተጠያቂ አድርጓል። የኦሮሞ ነጻነት ሰራዊት በበኩል ኦሮሚያን የማስተዳደር ስልጣንን በተመለከተ ያቀረበውን እቅድ መንግስት እንዳልተቀበለው ገልጿል። ወደ ቀጣይ መረጃ ስናልፍ ህወሓት ስለ ኤርትራው ግንኙነት። ህወሓት ከኤርትራ ጋር ግንኙነት ለማድረግ ፍቃድ አያስፈልገንም ብሏል። የህወሓት ከፍተኛ አመራሩ በዚህ ጉዳይ ማብራሪያ ሰጥቷል። የህወሓት የሥራ አስፈጻሚ ኮሚቴ አባሉና የቀድሞ የትግራይ ክልል ምክትል ፕሬዝዳንት የነበሩት ዶክተር አብርሃም ተከስተ ከጎረቤት ህዝቦች ጋር ስለሚኖረን ግንኙነት በተመለከተ ምንም የሚያሳስበን ነገር የለም፣ ሰላም ነው የምንፈልገው ሲሉ ለህወሓት ይፋዊ ልሳን ወይን ሚዲያ በሰጡት ቃል አመልክተዋል። ዶክተር አብርሃም ተከስተ በሰሜኑ ጦርነት ወቅት በዶክተር ደብረጽዮን ገብረ ሚካኤልና በጀነራል ታደሰ ወረደ መዝገብ ተከሰው በእስር ላይ ከነበሩ የህወሓት ሲቪልና ወታደራዊ አመራሮች አንዱ ናቸው። የሰላም ስምምነቱን ተከትሎ ከ2 ዓመታት በፊት የህወሓት ሥራ አስፈጻሚ ኮሚቴ አባል የሆኑት ወይዘሮ ኬሪያ ኢብራሂም፣ ዶክተር አብርሃም ተከስተና ዶክተር አዲስ ዓለም ባሌማ ከእስር መፈታታቸው ይታወቃል። አሁን ላይ ህወሓት ከኤርትራ ጋር በሚስጥር ግንኙነት እያደረገ ነው በሚል
ተከታታይ ክሶችን እየቀረቡበት የሚገኝ ሲሆን ከፍተኛ አመራሩ በዚህ ጉዳይ ላይ ማብራሪያ ሰጥተዋል። የነደብረጽዮን ህወሓት ስለሚኖረን ግንኙነት በተመለከተ ምንም የሚያሳስበን ነገር የለም፣ ሰላም ነው የምንፈልገው። ከኤርትራ፣ ከአፋር፣ ከአማራ፣ ከአገው፣ ከሱዳን ወዘተ ጋር ሰላማዊ ግንኙነቶችን ለማድረግ የማንንም ፍቃድ አንጠይቅም። ከኤርትራ ጋር የጀመርነውን የህዝብ ለህዝብ ግንኙነት አጠናክረን እንቀጥላለን ሲሉ ገልጸዋል። ይህ በእንዲህ እንዳለ ህወሓት ከሁለት ቀናት በፊት ባጋራውና ለዓለም አቀፉ ማህበረሰብ ይድረስልኝ ባለው ሰነዱ ህወሓት ከሁሉም አጎራባች ክልሎችና ሀገራት ጋር ሰላማዊና ገንቢ ግንኙነቶችን በተከታታይ እንዳደረገ ገልጿል። ማንኛውም አለመግባባቶች ወይም ልዩነቶች በውይይት በጋራ መከባበርና የተቀመጡ ደንቦችን በማክበር መፍታት እንዳለባቸው በማመኑ የኤርትራው ግንኙነት በዚህ መሰረት መከናወኑን አንስቷል። ከኤርትራ ጋር የተደረገ ሚስጥራዊ ስብሰባና ወታደራዊ ቅንጅት ነው በማለት የፌዴራል መንግስት በቅርቡ የተሰራጨው ወንጀላ ሙሉ በሙሉ መሰረተ ቢስና በማንኛውም ተጨባጭ ማስረጃ ያልተደገፈ ነው ሲል ህወሓት አጣጥሎታል። በሌላ በኩል የህወሓት የፕሮፓጋንዳ ድምጽ የሆነው ስታሊን አስመራ በማምራት ከፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰዎች ጋር ሲመክር የሚያሳዩ ተንቀሳቃሽ ምስሎች እያነጋገሩ ይገኛሉ። በጀነራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር ከስታሊን አስቀድሞ በኢትዮ ኤርትራ ድንበር በኩል የተደረገን ስብሰባ በተመለከተ ይፋዊ መግለጫ ያወጣ ሲሆን መንግስት የሌለ የሚያስመስልና ህግ አለብኝነትን የሚጋብዝ እንቅስቃሴ አደገኛ ተግባር ነው ብሏል። እንዲህ አይነት ተግባር በማንኛውም ሁኔታ ተቀባይነት የሌለው መሆኑ ሊታወቅ ይገባል ያለ ሲሆን ማንኛውም ዜጋ ህግና ስርዓት አክብሮ እንዲንቀሳቀስ አሳስቧል። በቀጣይ መረጃ ኤርትራ በዓል ላይ ናት። ኤርትራ ከኢትዮጵያ በመገንጠል ነፃ ሀገር ነኝ ያለችበት ግንቦት 16 ቀን በዛሬው ዕለት እያከበረች ትገኛለች። በዓሉን ለማድመቅም ከደቡብ አፍሪካ ዳንሰኞችና ሙዚቀኞች አስመራ እንዲታደሙ ተደርገዋል። በዓሉ ከቀናት በፊት ጀምሮ በተለያዩ የጎዳና ላይ ትርኢቶች ሲከበር የከረመ ሲሆን ዛሬም ዋናው በዓል ሆኖ ማጠቃለያ ይሆናል። ኤርትራ እንደ ሀገር ቆማ ባንዲራዋን ከሰቀለችበት ዕለት ጀምሮ ሀገሪቱን በፕሬዝደንትነት እየመሩ ያሉት ኢሳያስ አፈወርቂ አሁንም ለ34ኛ ጊዜ የበዓሉን ንግግር ያደርጋሉ ተብሎ ይጠበቃል። የአስመራ ጎዳናዎች በሀገሪቱ ባንዲራ አሸብርቀዋል። ቀደም ባሉት ጊዜያት በዓሉን ለማክበር ከተለያዩ ሀገራት በርካታ የኤርትራ ዲያስፖራዎች ወደ አስመራ ያመሩ የነበረ ሲሆን የአይነቱ እንቅስቃሴ ከዓመት ወደ ዓመት የመቀነስ ሁኔታ እየታየበት መሆኑንም መረጃዎች ያመለክታሉ። በቀጣይ መረጃ ትራምፕ ህብረቱ ላይ ዛቱ። ትራምፕ በአውሮፓ ህብረት ላይ 50% ታሪፍ ጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሻል ትሩዝ ላይ ያደረግነው ውይይት የትም ሊደርስ አይችልም፣ በመሆኑም ከጁን 1 ማለትም ከሳምንት በኋላ በአውሮፓ ህብረት ላይ 50% ታሪፍ እንዲጣል ምክረ ሐሳብ አቅርቤያለሁ ብለዋል። ጨምሮም በአሜሪካ ውስጥ የሚሰሩ ወይም የሚመረቱ ዕቃዎች ላይ ግን ምንም አይነት ታሪፍ እንደማይጣል ማስታወቃቸውን ዘ ጋርዲያን ዘግቧል። ፕሬዝዳንት ዶናልድ ትራምፕ 50% ታሪፍ ለመጣል የዛቱበት 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር ያለው የንግድ ግንኙነት በማስፈራራት ላይ የተመሰረተ መሆን የለበትም ሲል ምላሽ ሰጥቷል። የህብረቱ የንግድ ኃላፊ ማሮስ ሴፍኮቪች ከአሜሪካ ጋር ያለው የንግድ ስምምነት በአክብሮት ላይ እንዲመሰረት ቁርጠኛ ነን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ማናቸውም ዕቃዎች ላይ 50% ታሪፍ ለመጣል መዛታቸውን ተከትሎ ነው ይህ ምላሽ ከህብረቱ የተሰማው። የአውሮፓ ህብረትና የአሜሪካ ንግድ ግንኙነት ወደር የለሽ ነው። ይህም በጋራ መከባበር መመራት እንጂ በማስፈራሪያ ላይ የተመሰረተ መሆን የለበትም ሲል ህብረቱ አሳስቧል። በቀጣይ መረጃ አልሸባብ ሞቃዲሾ ሙሉ ለሙሉ ከበባ ውስጥ አስገባ። አልሸባብ ከቅርብ ጊዜ ወዲህ በከፈተው አደገኛ ማጥቃት የሶማሊያን ጦር እየፈረካከሰው ነው ተብሏል። የሞቃዲሾው ጦር ባለፉት 3 ዓመታት በከባድ መስዋዕትነት የተቆጣጠራቸውን አካባቢዎች በሙሉ ለሽብር ቡድኑ እያስረከበ ወደ ኋላ በመሸሽ ላይ ይገኛል። አልሸባብም ዋና ከተማውን ሞቃዲሾን ከበባ ውስጥ አስገብቶ ይገኛል። የሶማሊያ መገናኛ ብዙሃን ጥቃቱ የደረሰው በፕሬዝዳንት ሐሰን ሼክ መሐመድ እና በፖለቲካ ተቀናቃኞቻቸው መካከል የተፈጠረው አለመግባባትን ተከትሎ ለሶማሊያ አፍሪካ ህብረት ተልዕኮ ዓለም አቀፍ ድጋፍ እያሽቆለቆለ በመምጣቱ እንዲሁም በብሔራዊ ጦር ሰራዊት ውስጥ ያለው ደካማ አደረጃጀት በመኖሩ ነው ብለዋል። ሶማሊያ ከኢትዮጵያ ጋር የገባችበት ውጥረትም ለቡድኑ ማንሰራራት ሌላኛው ምክንያት ነው ተብሏል። አልሸባብ አሁን ላይ ዋና ትኩረቱን ሞቃዲሾ ላይ ያደረገ ሲሆን ቡድኑ ዋና ከተማውን የሚቆጣጠር ከሆነ የሶማሊያ ጉዳይ ላይ ያበቃ ይችላል ተብሏል። ራስ ገዝ የሆኑት ሶማሌላንድ፣ ጁባላንድ እና ፑንትላንድን ጨምሮ ሁሉም ራሳቸውን የቻለው ሀገር እስከመሆን ሊደርሱ ይችላሉም ተብሏል። አልሸባብ በዋነኝነት ከባድ የተባለውን ማጥቃት የከፈተው ካለፈው የካቲት ጀምሮ ሲሆን ደቡብና ማዕከላዊ ሶማሊያ ውስጥ በርካታ ቦታዎችን መያዝ ችሏል። የያዛቸው አካባቢዎች የዋና ከተማዋ ሞቃዲሾ አጎራባች የሆኑትን ክልሎች ነው። የሶማሊያን ጦር የሚደግፉት የአሜሪካ፣ የቱርክና የኢትዮጵያ አየር ኃይሎች
ተደጋጋሚ አየር ድብደባዎች ቢያደርጉም አልሸባብ ግን ማንሰራራቱን ቀጥሏል። ቡድኑ ከተሞችን የሚያገናኙ መንገዶችን የቆረጠ ሲሆን የጦር መሳሪያ የጫኑ ተሽከርካሪዎችን ወደ ሞቃዲሾ ለማስገባት የሚያስችሉ ድልድዮችንም አልሸባብ ይዟል። በዚህ ምክንያት ሞቃዲሾ ከባድ ጭንቀት ውስጥ ወድቃለች። በቅርቡ አልሸባብ በሞቃዲሾ ከባባድ አጥፍቶ ጠፊ ጥቃቶችን የፈጸመ ሲሆን ከዚህም በተጨማሪ ፕሬዝዳንቱን ያጀቡ መኪኖች ላይ ጥቃት አድርሷል። የሞቃዲሾ መንግስት በአሁኑ ሰዓት ለከባድ አደጋ እየተጋለጠ ነው ተብሏል። በአልሸባብ ከባድ ጥቃት ከደረሰባቸው አካባቢዎች አንዱ መካከለኛው ሸበሌ ሲሆን እስከ ሚያዝያ 16 ድረስ ለሰራዊቱ ዋና የሎጂስቲክስ ማዕከል ሆና ያገለገለችውን አዳኒ አባልን ጨምሮ በርካታ መንደሮችን እንዲሁም ከተሞችን በቁጥጥሩ ስር ማድረግ ችሏል። አልሸባብን ለመዋጋት ይረዳል የተባለ የአፍሪካ ህብረት ተልዕኮ በገንዘብ እጥረትና ወሳኝ በሆነ የሽግግር ወቅት ፖለቲካ አለመግባባት ቅርቃር ውስጥ ገብቷል። በሶማሊያ የጎሳ ግጭቶችም አገርሽተዋል። ፕሬዝዳንቱ ስልጣን እንዲለቁም እየተጠየቁ ነው። ይህም የሶማሊያን ችግር ያባብስ ካልሆነ በስተቀር መፍትሄ ያመጣል ተብሎ አይታሰብም። ሶማሊያ ከፊቷ መሪዋን ለመምረጥ የያዘችው የምርጫ ቀጠሮም እየደረሰ ነው። በአሁኑ ሰዓት አልሸባብ ሞቃዲሾን ለመያዝ ጥቃቱን እንደቀጠለ ነው። አልሸባብም መካከለኛው ሸበሌን ከሞቃዲሾና ከመካከለኛው ሶማሌ ክልሎች ጋር የሚያገናኙትን በርካታ መንገዶች ቆርጧል። ከነዚህ መካከል የክልሉን ዋና ከተማ ጆሃርና የባላድ ከተማን የሚያገናኘውን ዋና መንገድ ይገኙበታል። ይህ መንገድ ሞቃዲሾን ከመካከለኛው ሸበሌ ሂራንና ጋልጉዱድ ከሚገኙ በርካታ ከተሞች ጋር ያገናኛል። አሁን በመንግስት ቁጥጥር ስር የሚገኙት እንደ ጆሃርና ማሃዳይ ያሉ ዋና ዋና ከተሞች መንገዶቻቸው በታጣቂ ቡድኑ ቁጥጥር ስር ወድቆ ስጋት ውስጥ ገብተዋል። አልሸባብ የጭነት መኪናዎች የሸበሌ ወንዝን አቋርጠው ወደ ሞቃዲሾ ለመግባትና ለመውጣት የሚጠቀሙባቸውን በታችኛው ሸበሌ አውድግሌ፣ ባሪሬ፣ ሳቢድና አኖሌ የሚገኙ ቁልፍ ድልድዮችንም ተቆጣጥረዋል። የኡጋንዳ መከላከያ ሚኒስትር ጃኮብ ማርከንሰን ሳቦዝ በሚያዝያ 25 በካምፓላ የኤዩሶም ጦር አባል ሀገራት ሚኒስትሮች ባደረጉት ስብሰባ የአልሸባብ ዳግም ማንሰራራት በአፍሪካ ቀንድ ላይ ከባድ ስጋት መሆኑን አስጠንቅቀዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እንዳለው ኤዩሶም አልሸባብን ለመቋቋም 8000 ተጨማሪ ጦር ያስፈልገዋል። በአውሮፓውያኑ 2012 አንስቶ ኢትዮጵያ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮ አትሚስ አካል ሆና ቆይታለች። የኢትዮጵያና የሶማሊያ መንግስታት በአዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ኤዩሶም ውስጥ የኢትዮጵያን ጦር ተሳትፎ የሚያረጋግጥ ስምምነት መፈራረማቸው ይታወሳል። ሆኖም እስካሁን ይህ ኃይል አልሸባብን ደርሶ ሊፋለም አልቻለም። በዚህ ምክንያት ሞቃዲሾ ከባድ ስጋት ውስጥ ወድቃ ትገኛለች። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።